ቸኳ ያለሽን ታቀብኛለሽ ወይስ እኔ የምትኩራሪበት ፊትሽን ላበላሹ እንዴ? ጭራሽ በሰፈሬ ይኸውላችሁ ብዬ የምጮኸው እንዳላበላሽሽ። ቶኒ አንቺ ነሽ እንዴ? ራሱ ነው። ምን እሺ ነው? ሳንቹ ራሷ ናት። ከብዙ አመት በኋላ ምንድነው ቱሪ የኔ ምናምን የምትባባሉት? አንተ ደግሞ ዝም ብለህ አሁን ያለቀበት ጎዳም ቢሆን ተቀብለሃል። ስማ ወጡ ደግሞ ከየት እንፍጠር? ጎቤው ምን እሺ ነው? ሰማ ቦራ ተረክበናታል አይደል? ወጡን ደግሞ እኮ ነው ታንፍጠርና በቃ ወደ ፈጓችንን እንበላለን። ሽንት ይጥሩኛል ማለት ነፍ ዳቦ ነው ማለት ዝም ብለን እቺ እንፈወሳት። በቃ አሁን ሰኔን ላውራት። ቢያንስ ልጄን እሷ ጋር እንድትቆይ አደርጋለሁ። እንደዛ ነው የሚሻለው እንጂማ ልጄ መሰቃየት የለባትም። አምላኬ ሆይ ምን ውስጥ ነው ያለሁት? ያ ማይረባ ምን ውስጥ ነው አምጥቶ ይጣለኝ? ቆይ ምንድን ነው ማረጋው? ወይኔ ልጄ አሰንቻት እኮ ነው የወጣሁት። አሁን ስትነሳ እኮ ስታጣኝ ታለቅሳለች። አንተ አረመኔ ፍታኝና ልጅ ምን አይነት እርኩስ ሰው ነህ ግን? ናሁም ያው ስነግራችሁ ብትሰሙኝ ኖሮ ይሄ ባልደረሰብኝ ነበር። ግን አንተና ሚስትህ አልሰማ አላችሁኝ። አሁን ልጄ ምን ትሆን? ቆይ ብቻ ቆይ አልገባኝም። ምን ውስጥ ነው ያለሁት? ምን ውስጥ ነው አምጥቶ ይጣለኝ? የሰው አለ ብዬ ልጁ እንዴ? አይ እንደዛም አላረግም። ምናልባት እዚህ ከሆነ እንዴ አንጀት ደህና አደርሽ? ጭራሽ ነግቷል። አንተ ቆያ መሀል እንዴ? እግሬን በድንጋይ መታሽ ትንሽ እያመመኝ ነው። በዛ ላይ ትንሽ እያስነከሰኝ ነው። ይኸውልህ ሜርሲሞይ የፈለከውን ነገር ማድረግ ትችላለህ፣ ግን ደግሞ እኔን እዚህ አስረህ ማስቀመጥ አትችልም። እሺ? ለምን? አንቺን ለመያዝ እኔ አንሳለሁ ወይስ አይንከባከበኝም ብለሽ አስበሽ ነው? እኔ በፍጹም እንደዛ አላሰብኩም። ግን ደግሞ ልጅ አለችኝ እኮ አስንቻት እኮ ነው የመጣሁት። እና ላምጣልሽ ልጅሽን? ትፈልጊያታለሽ? ይኸውልህ ልጄን ጫፏን እንዳትነካት፣ ጫፏን። እሺ? እኔን ራሱ እዚህ አስረህ ላስቀመጥከኝ ዋጋ ትከፍልበታለህ። አንቺ የምትጠፊው በዚህ ምላስሽ ነው። ዝም ብለሽ በባዶ እንደሆነ አፋትነፊ። ለምንድን ነው የምትመታኝ? ሴት ልጅ አስሮ መደብደብ ወንድነት ነው የሚመስልህ? ትዕግስቴን አትፈታተኝ፣ በኋላ ይቆጭሻል። የምን በኋላ ነው? አንተ ያመሃል እንዴ? እዚህ አስረ ልታከርመኝ ነው? ልጄ በረሃብ ትሞትብኛለች። አሁን ፍታኝና ልሂድ። በፍጹም አላደርገውም። 2 ቀን ያለ ምግብና ውሃ ትቀመጫታለሽ። ከዛ የመርሲሞይ ልክ ሲገባሽ ያን ይለቅሻል።
እንደዛ ማድረግ አችልም እያልኩ ነው። አንተ ያማሃል እንዴ? ልጄ በረሃብ ትሙት ጉዳይ አይደለም። እኔ ካንቺ ያለኝ ጉዳይ ክብሬ ነው። አንቺ ዝቅ አርገሽ ያየሽው መርሲሞ የተከበረና የታፈረ እንደሆነ ለማሳየት ነው ጥረቴ። ፍታኝ አልኩ። አንተ ማትረባ ህሊና ቢስ ነህ። ስምኛለሽ አይደል? እንቺ ማትረቢ ይሄንን ነገርሽን ካላቆምሽ ምድራዊ ገሃነም ነው ማሳየሽ። ከኔ ታገኙ ዳፈርሽ በህይወትሽ ትልቁን ስህተት ነው የሰራሽው። ሰማሽኝ አይደል? በቃ እሺ፣ የተቀበልኩትን ገንዘብ ሰጣለሁ። በእናትህ ፍታኝ። ቢያንስ ልብህ ይራራልኝ። ፍታኝ በእናትህ። የተጨነቀሽ ነፍስ እንደዚህ ስትለምን ደስ ይላል። እኔ ደግሞ ለካዲዎች ቅጣትን እንጂ ምህረትን ጨርሻለሁ። እባክህ ሜርሲ፣ እኔ የተቀበልኩትን ገንዘብ ሰጣለሁ። በእናትህ ፍታኝና ልሂድ። እሺ፣ ወይ ደግሞ ስልክ አስደውለኝ። እሺ፣ ስልኬ ይታል፣ አስደውለኝ። ባይሆን በሱ ልተባበርሽ። እንዴት ነው የምደውለው እንደሱ? ወይ እጄን ፍታኝ ወይ ደግሞ አንተ ደውልልኝ። ከዚህ በላይ ተባበርሽ ራሴን እንደ ጻድቅ ላሳይሽ አልፈልግም። ጥራትሽንና በልጠትሽን ሳላደንቃለሁ፣ ግን አንቺ እጅ ሊገባኝ ነበር። ገንዘብ ካፌ ሞች ለሱስ ስሜቱ አታረቁ። ሜርሲ፣ ልጄን አንድ ነገር ብታረጋት አለቅም። ሜርሲ አሬሻለ ለምላኪ ምንድነው ማለት ነው? ወይኔ ልጄ አሬሻለ እርዱኝ። ምሩን ነው ቁርስ አልተመቸሽም እንዴ? ሳትበይ መለሽ? አረ ቆንጆ ነበር ስላላሰኘኝ ነው። ምሩ ግን ምን ነው በሰላም ነው? ከጧት ጀምሮ ልክ አይደለሽም። ማሙሻል እንዴ? አረ ደህና ነኝ። እንዲሁ እያሰብኩኝ ነው። ምንድነው በዚህ ልክ የሚያሳስብሽ ነገር? ቆይ ተፈጠረ ነገር አለ እንዴ ምሩ? የለኔ ነገር ነው። አንዳንዴ የምትናገረው ሁሉ ግራ ነው። ባለፈው እንደዛ ብላ የተናገረችው ነገር እውነቷን ቢሆንስ ብዬ እያሰብኩኝ ነው። ምሩ አንቺ ዝም ብለሽ ራስሽን ስለምታስጨንቂ ነው እንጂ እሊኒ እንዴትም ቢሆን ልኮን አታውቅም። ደግሞ ሰው እንዴት የልጅን ጾታ ያዋሻል? እሱን ለምን እንዳደረገች አላውቅም፣ ግን የትላንትናው አኳኋኗ ለየት ያለ ነበር። እና እሷ ሁሉንም ነገር እውነት እንደሆነ ማስመሰል ትችላለችና አንቺ ልትታለይ ነው? ምሩ አስተውይ እንጂ። እሺ፣ ግን ደግሞ እዚህ መሀል ላይ እኮ ሳንረዳት ቀርታ እንዳትጎዳ ብዬ ነው። ምሩ ግን ምን አይነት ልብ ነው ያለሽ? እሷ እዛ አንቺን ድፍት ባረጋት ብላ ትመኝልሻለች፣ አንቺ ግን እዚህ ለእሷ ትጨነቂያለሽ። እና እሷ ብትለኝም እኮ የሚያኖረኝ ፈጣሪ ነው። ደግሞ ለሰው ልጅ መጥፎ ከመሆን ጥሩ ነው መገኘቱ የተሻለ ነው። እሺ፣ ግን አሁን አንድ ነገር ልጠይቅሽ። እሺ፣ ጠይቂኝ። ቆሽ አሁን እሊኒ እውነቷን ቢሆን የናሆም ልጅ ቢሆን አንቺ ትቀበያለሽ? ለምን አልቀበለው? ብቻ እሷን ከተዳሪ ያርቅልኝ እንጂ ምንም ቢሆን እኮ እኔ ከማግኘቱ በፊት የተፈጠረ ነገር ነው። እሱማ ልክ ነሽ እኮ፣ ግን በውጭ ልጅ ሲመጣ ጥሩ አይደለም። ትዳርን ሊበጠበጥና ውርስ ሊካፈል ነው ይመጣው። አዊ ምን እንደሚሆን ምንም አላውቅም። አምላክ ካለው ትዳራችንን ይቆይ ብሎ ከባረከው ይባርከዋል። ማየውን ከሆነ ደግሞ በዚህ ምክንያትም ባይሆን በሌላ መፍረሱ አይቀርም። ስለዚህ ዝም ማለቱ የተሻለ ነው። እሺ በቃ ሻይ ፈላ መሰለኝ ላምጣው። ለምንድን ነው ግን ልቤ እንደዚህ የተጨነቀ ያለው? የተፈጠረ ነገር ይኖር ይሆን እንዴ? ቅዱሴ ብቻ ግራ ግብት ብሎኛል። ልጁ ወንድ ነው ምናምን ነገር ስትል ከርማ አሁን ደግሞ ሴት ናት ብላ ሌላ ድራማ ይዛ መጣች። ቆይ ግን አንተ ሌኒን በደንብ ታውቃታለህ? እርግጠኛ ነህ? በፊት አውቃታለሁ፣ ፍቅረኛ የነበረች። ግን ደግሞ ይኸውልህ አንድ ላይ ያለን ለአንድ አመት ያክል ነው ምናምን ነገር የት እንደሆነ የማላውቀው ቦታ ጠፍታ መጣች። ከመጣች በኋላ ራስኩ ታርቀን ነበር። እውነት ከሆነ እኮ የዛኔ መናገር ትችል ነበር አይደል እንዴ? እሱም ምክንያቷን እሷ እንጂ ሌላ ማንም ሰው ሊያውቅ አይችልም። ይኸውልህ ቅዱስ፣ እኔ በቃ ከምሩ ጋርም ቅራኔ ውስጥ እየገባው ነው ታውቃለህ። እልኝ ሳያት ራሱ ነው ደብድባት ነው የሚለኝ ታውቃለህ። ይኸውልህ ናሆም፣ በዱላ የሚቀየር ምንም ነገር የለም። በዱላ ቢሆን አህያ ፕሮፌሰር ትሆን ነበር። ስማ፣ አሁን አንተ ማድረግ ያለብህ ልጁ ያንተ መሆኑን አለመሆኑን ማረጋገጥ መቻል ነው ያለብህ። እንዴ ይሄማ ሊሆን አይችልም። አንዴ ወንድ ነው አንዴ ሴት ናት እያለች የተወለደችበትን ዓመተ ምህረት እየቀያየረች እንዴ! እንዴት ነው የምታስበው? በፍጹም ሊሆን አይችልም። ገባኝ እኮ ግን ደግሞ ይኸውልህ ከሌኒ ጋር መፋታት የምትችለው ከምሩ ጋርም ደግሞ እምነትህን መመለስ የምትችለው የተባለው ልጅ ያንተ መሆኑን አለመሆኑን ካረጋገጥክ ብቻ ነው። እና እሱን ለማድረግ እንኳን እኮ እድል አልሰጠችኝ። ሲጀምር ልክ እንደ መንፈስ አለች ትለኛለች እንጂ እኮ አንድ ቀን እንኳን በአይኔ አይቻት አላውቅም እኮ። አሁንም ቢሆን መፍትሄው ይሄን ማድረግ ነው እንጂ ሌላ ምንም ማድረግ የምትችለው ነገር የለም።
እኔማ እኮ ጭራሽ ደግሞ ሌላ ድራማ መርሲሞይ ምናምን። እንዴ የምን መርሲሞይ ነው ደግሞ? እሱ እዚህ ምን ያደርጋል? እነ ሰኒ ቤት በጥብጦ አልበቃ ሲለው ደግሞ ወደ እናንተ መጣ። ምን እኛ ቤት አልገባም፣ ግን ያው ገብቷል ብለው በቃ በተዘዋዋሪ በለኝ በኩል ደግሞ ምን አለኝ ነው የምትለው? ወይ ጉድ! ይኸውልህ ለሰኒ በሰጠዋት ፍላሽ ምክንያት እያስፈራራኝ ነው እኮ ነው የምትለው። እኔ እኮ ፈጽሞ ፍላጎቱ አልገባኝ። እንዴ ቆይ ስለ ፍላሹ እሱ አያውቅም ብላኛለች እኮ ለኔ። አላውቅም ቅዱሴ፣ ግን በቃ ልጅቷ ይሄ የድራማ ንግስት የሆነች ልጅ ነች። በቃ ያውልና አንተ ብልጥ ነው መሆን ያለብህ። ይሄ መምታት ምናምን የምትለውን ነገር ተው። አካሏ ላይ ጉዳት ብታደርስ ሌላ ጦስ ነው ወደ አንተ የሚመጣው። ቆይ እኔ ገዛ ቤት ለቅቄ የት ልሂድ እንዴ? እሷ የማትደርስበት ቦታ የለም። በዛ ላይ ደግሞ ምሩዬም እየተሳቀቀችብኝ። ገባኝ እኮ ከሷ ጋር ቢሆን ግን በግልጽ ነው ማውራት ያለባችሁ። እንደዚህ እየሆናችሁ መቀጠል የለባችሁ። ውሸትም ቢሆን ሲደጋገም እውነት ይመስላል። ለዛም እንደ ምሩ አይነት ታጋሽና አስተዋይ ሚስት ስለሰጠኝ ነው። ሌላ ቢሆን ማን ይታገሳል ብለን እሱን እኮ ነው የምልህ። ትዕግስትም ቢሆን ግን ያልቃል። ለዚህ ጉዳይ መፍትሄ ማድረግ አለብን። እስኪ በኋላ ኪራ ጋር ሄዳለሁ ብያለሁ። ከእሱ ጋር ደግሞ የተፈጠረውን ነገር ላወራበትና የሆነ መፍትሄ ላይ እንደርሳለን ብዬ አስባለሁ። እንደኔ ግን መፍትሄ ነው ብዬ የምለው እሷንም በስነ ስርዓት አናግሮ ስለ ልጅቷም አስፈላጊው ምርመራ ማድረግ ነው። አዎ እንደዛ ነው ማድረግ ያለብን። ልጅቷን ማስመርመር አለብን። ግን ይኸውልህ ልክ ልጅቷን እናስመርምር ስራት ብን ብላ ነው የምትጠፋው። ምክንያቱም እውነት እሷ ጋር ስለሌለች። እሺም ማለች እምቢ ከሷ አንደበት ይውጣ። ምናልባት እንዳልከውም ውሸትም እንኳን ቢሆን በቃ ወይ ወደ በኋላ ደውላት እናገኛት እናውራታለሁ። ግን እርግጠኛ ነኝ እንደ ጉም ነው ብን ብላ የምትጠፋው። እንዳፈ ያርግልህ እና ደግሞ ትዳርን በሰላም ለመኖር ያውቃ። አሜን አሜን አሜን። የኔ አባት እንደው እሺ በለኝና ልንበርከክና ሌላ ምርቃት ካለም ጨምርልኝ። አይ ይበቃል። የሸመደድኩት ይሄን ብቻ ነው ካልከሽ ለሳቅ እንጂ ምን አረጋለሁ። ሜርሲ አንተ ሜርሲ ልጄ እኮ የኔ በራብ የተሰቃየችብኝ ነው። ሜርሲ ሜርሲ አንቺ ሴትዮ ተይኝ፣ ዝም በይ ልተኛበት። አትነዝንዥኝ። አይደለም እኮ ሜርሲ። አፍሽን ዝጊ። ስሜን አትጥሪው። ስምሽን ቄስ ይጥራው። ልታሳብጂኝ ነው እንዴ? አትነዝንዥኝ ሜርሲ። እባክህ ልጅ አታሳዝንህ። በጣም ትንሽ እኮ ናት። ይህን እኮ እያለቀሰች ነው የሚሆነው። እና እኔ ምን አገባኝ? እኔን የሚያገባኝ ይመስልሻል? ያንቺ ልጅ ማልቀስ ለእኔ ግድ የሚሰጠኝ ይመስልሻል? ለምንም ባው እንደ ጎርፉ ነው ይወርድ። በጣም ጨካኝ ነህ፣ አረመኔ ነህ። እሺ እንዴት ነው ለልጅ የማይራራ ልብ ያለ? ጨካኝ አረመኔ ነህ። ከአሁን በኋላ አንድ ቃል አወጣለሁ ብትይ እገልሻለሁ። ሰማሽኝ አይደል? ሜርሲ እንዴት ነው ማላወጣው? እስቲ እንደ እናት ሆነህ አስበው። እባክህ ፍታኝና ልሂድ እባክህ። ዝም በይ አልኩሽ እኮ። ስለ ልጅሽ የምታስቢ ቢሆን ኖሮማ ያኔ የምልሽን ታረጊ ነበር። አንቺ ግን ምን አደረግሽ? ምርጫሽን መርጠሻል። ስለዚህ እኔ ደግሞ በምርጫሽ አልገባም። ተሳስቻለሁ አልኩህ እኮ። ይኸውልህ ከፈለክ የወሰድኩትን ገንዘብ ሰጥሃለሁ፣ ከፈለክም ደግሞ ሌላ ስራ እሰራላለሁ። ግን እባክህ እኔን ተወኝ፣ እባክህ ተወኝ። አሁን ሁሉም ነገር ረፍዷል። አሁን ያለሽ አማራጭ ምንድን ነው? ከሰማሽ ለፈጣሪ መጸለይ። እሺ ቆይ ልጅ አታሳዝንህ? መርሲ ቁርስ ደርሷል። መጣሁ። እሺ እኔ ቁርሴን ልበላ ነው። አንቺ ግን ቅጣት ላይ ስለሆንሽ አትበይ። ቆይ እሺ እኔን እንደዚህ በማድረግ ምንድን ነው የምትጠቀመው? አቅሜ እንዳንቺ አይነት የጠገቡ ሰዎች ላይ ሳሳይ በጣም ደስ ይለኛል። ገና ምን አይተሽ የተወለድሽበትን ቀን እንድትረግሚ ነው ማድረግሽ። እኔ ግን የወለድኩበትን ቀን ነው የምረግመው። ልጄ እኔ ጋር ተወልዳ ተሰቃየችብኝ። ወይ እንደዚህ የምትንሰፈሰፊላት ልጅሽን ባየዋት። ወይ እሷን ይዤ አንቺን ልልቀቅሽ እንዴ? እንደዛ ይሻል። ስማ ልጄንማ እንዳትነካት እሺ። ጫፏን እንድነካት አልፈቅድልህም። እንዲች ብለህ እንዳነካት ካልሽ እሺ። በራብ ድፍት ስትል ለቅሶ ማን ጋር እንደምንደርስ ነው እንጂ ግራ የገባኝ። ይሁን። አንተ ጨካኝ ጨካኝ አረመኔ ነህ። ክፉ ነህ። ወይኔ ልጄ ምን እየሆንሽብኝ ይሆን? እዛ ባዶ ግቢ ውስጥ ዛሬ እኮ ሰው የለም። ባዶ ግቢ። ወይኔ ልጄ ድስት ውስጥ እኮ ፍርፍር አለ። እሱን አይተሽ በበላሽ። ወይኔ ልጄ
ለሱቅ ብስኩት ስጠኝ። ብር ይዘሻል ሚጣ? አይ የለኝም፣ እማዬ ስትመጣ ትሰጣለች። በቃ ሂጂ ብር ይዘሽ ነይ እሺ። ያለ ብር አልሰጥሽም። እሺ በቃ ግን እኮ እርቦኛል። ኒና አንቺ አሁንም እንደዚህ ቁጭ ብለሻል? አዳሩን በሙሉ ምን እንደምትይ ሳልሰማሽ እያለቀሽ ነበረ። ሳይሽ እንደገና አሁንም ኮምት ብለሻል። ምንድነው? ቆይ የተፈጠረ ነገር አለ እንዴ ኒና? ምንም አልሆንኩ። እየቀለድሽ ነው እንዴ? ከመንጋትም አልፎ እኮ እኩለ ቀን እየሆነ ነው። ይልቅ ተነሽና ቡና ፊልኝ። እኔም ሻወር ነስቼ ቡና ጠጥቼ ወደ ስራ ልውጣ። ወይ ክብሮ ይቅርታ፣ እኔ አሁን ይሄን አላረግም። ራስ ጣድና አፍላ። እሺ እኔማ በዛውም እንድትንቀሳቀሽ ለአንቺ ማፍለተሽ እንድትጠጪ ብዬ ነበር። ቆይ ግን ምን ሆነሽ ነው? ምንም እንደዚሁ ነው። በህይወቴ የተደሰትኩበትን ቀን እያሰብኩ ነው። ትላንት እንዴት አስታወሽው ግን? ማለት አንዳንድ ጊዜ ሀዘናችንን እንጂ እኮ ደስታችንን ለማስታወስ ምክንያት ያስፈልገናል አይደል እንዴ? ቆይ ግን አንዳንዴ ሰዎችን ለመጥላት በቂ ምክንያት እያለን ለምንድን ነው እነሱን መጥላት የሚያቅተን? ውስጣችን እኮ ለአንዳንድ ሰዎች ስለሚያዳላ ነው። አየሽ፣ አንዳንድ ሰዎችን ስለምንወዳቸው ስተታቸውን አሊያም መንከናቸውን እንዲህ ነው ብለን ከመፍረድ ይልቅ አይ እንደዚህ ያሰቡት እንዲህ ስለሆነ ነው ብለን የራሳችንን ምክንያት እያመቻችን እሱን ለማቅረብ እንጥራለን። በድሎኛል እኮ አንገቴን ያስተፋኝ፣ በተማሪ መሀል ነው ያሳቀብኝ። ግን ከዚህ ሁሉ ጊዜ በኋላ እሱን ሳየው ደስ የሚለው ነገር ብቻ ነው የታየኝ። ስለ ድሮ ፍቅረኛሽ ነው መሰለኝ የምታወሪው አይደል? አዎ ስለ እሱ ነው። በፊት የቤተሰቤን ፍቅር ሳጣ እሱ ነበር ፍቅር የሰጠኝ። ስለዚህ በሱ እንዴት አልታለም? እንዴት? ሰው ካጣውን ሲያገኝ ነው የሚሸነፈው። እሱ ደግሞ ከቤተሰብ ያጣሁትን ፍቅር እሱ ሲሰጠኝ እንዴት አልሸነፍ? ኒና፣ በፍቅር መጎዳትን በደንብ አውቃለሁ። ስለዚህ ጠንከር ብለሽ ራስሽን አበርቺ እንጂ እንደዚህ ራስሽን መጉዳቱ ምንም አስፈላጊ አይደለም። እኔማ እኮ ትቼው እየኖርኩ ነበር። ግን ህይወት ትንሽ ፊቴ ላይ ደስታ አየች መሰለኝ። እንደገና እሱን አሳይታኝ የበፊት ቁስሌን ቆሰቆሰችብኝ። አሁን ስለ እሱ እያሰብሽ ነው ኒና። ይሄ ደግሞ ይበቃሻል። እሱን መርሳት አለብሽ። እኔም ሰኒን ለመርሳት እየጣርኩኝ ነው። እና እሷን መርሳት የምችል ይመስልሃል? አውቃለሁ አልችልም። ግን ደግሞ ራሴን ማስነፍ አልፈልግም። ያለኝ አማራጭ ራሴን ወደ ስራ ማስገባትና ወደ ራሴ መመለስ ብቻ ነው። እሱ ነው የሚሻለው። ግን እመኔ ስላጣት ገና ስታያት ምን አረኳት እያልከ በፊቱን ፍቅር ማሰብክ አይቀርም። እርግጥ እሱማ ልክ ነሽ እኮ ኒና። ግን በቃ ስለ እሱ ርዕስ ማውራት የለብንም። ከዛ ሁሉም ነገር ደህና ይሆናል። እሺ በቃ አሁን ቡና ልጣድልህ። እኔም ብጠጣ ትንሽ ይሻለኛል። አዎ እንደሱ አድርጊ። በቃ የራስሽን ህይወት ቀለል አድርገሽ አኑሪሽ። ሁሉም ነገር ከዛ በኋላ ሰላም ይሆናል። እሺ ደግሞ ምግብ እሺ። በባዶ ወድ ቡና ለጨጓራ ጥሩ አይደለም። እሺ በቃ እበላለሁ። አይ ኒና፣ ደህና የረሷትን ሰኔ ልታስታውሰኝ ሞከረች። ኧረ እኔም ሻወር ልውሰድ። እዚህ ቤት ቢገባ እንዴ? እንደገለቀኝ እያሳመምከኝ ነው። ቆይ እዚህ ብትሰሪያለሽ ሰኒ? ምንም አላደረኩም። ቆይ ተኝቼ አይደል እንዴ? አላሳዘንሽም? በቃ ተኝተህ ሳይህ እንደዚህ አድርጊው አለኝ። ወይኔ ያለ ሰውዬው የአንድ ቆንጆ ሴት መጫወቻው የቀረው ማለት ነው። እና ደበረክ? ኧረ አልደበረኝ። ደስ እንዳለሽ አድርጊ። ግን አንድ ነገር ካደረግሽ በኋላ ቅጣት እንዳለ ታውቂያለሽ አይደል? ጆከር ልኮረኩረኝ ነው አይደል? ላልኮረኩርሽ ነው። ጆከር በእናትህ ታዲያ ከእንቅልፌ እኮ ነው የቀሰቀሽኝ። ማትኮረኩር በደንብ እስከምትስቂ ድረስ አልለቅሽም። ኮረኩርሻለሁ። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የሚለውን ዘፈን ጋብዤሻለሁ። ለዚህች አቅምሽ ነው የምትፍጨረጨሪ?
ኧረ ምን እንዴ አይበለም ጉቢ በእውነት አይበለም። አዘናጋችሁ ብለህ አንተ ታስመታኛለህ? ምን ነው መቱ እንዴ? ይሄኝ እስቲ እንዴ ምላሴ ብቻ እኮ ነው የቀራችሁ እኮ እንደ ጆተኒ ኳስ ከወዲያ ከወዲህ እኮ ነው እንደዚህ የተቀባበሉ። አንተ ደግሞ ደህና አይደል እንዴ? ያየው አይደል እንዴ? ደግሞ ወንድ ልጅ ነው ቆፍጠን በል። ኧረ ጉብላ እኔ ካሁን አንተ መተህ ታደነኛለህ ስለ አንተ ትሸበለላለህ። ኧረ አይበላም ጉቢው እናትዬ ነህ። አዋጣ አካባቢ ከዚህ በላይ ስንት ነገር አላሳለፍንም። ምን እሺ ነው ግን ጉቢው የሆነ ፍዝዝ ምናምን ድንዝዝ ማለት አብዝታል። ሰላም አይደለም እንዴ? ምር የጀበና ይቀመለት እንዴ? በምሮ መቀሙ መላለህ። አረ ለበርጫ የሚሆን አይጠፋም። በእናትህ ተፍ እንላለን እንዴ? ምን ሆነ ነው? በእናትህ ዛሬ ሙድ ውስጥ አይደለም። በቃ አላቅም ምን እንደነካኝ አላቅም። በቃ ድንዝዝ ብያለሁ እኮና በቃ ኑርክና ፎላ አርግሻ። ሳንቾ በእናትህ ተወኝ በቃ ዛሬ ሙድ አይደለም እያልኳ። ቆይ አንተ ምንድነው እንከው? ማታም ቆይ ወርክ ኑርክ ምናምን ተባብለን ከወጣን በኋላ ያቺን ቸካዩ ብላ አልሰራም አልከኝ። ፒስ አልኩ። በዛ ላይ ደግሞ አሲዘ እንደዛ አስደበደብከኝ። አሁንም ደግሞ እንስራ ስለ እንደዛ አልሰራም ምናምን ትለኛለህ። ምን እሺ ነው በያ እንዴ? ጉብላ አረ በቃ እንትን እያልን ስማ አትጮይል። ምላስን ነው የምቆርጥልሽ እንዴ? እጮዋለሁ። እንዴት ነው የማልጮው እንዴ? እኔ ባልጮው እንኳን እኮ ሆዴ ይጮዋል ትንሽ ቆይቶ። እኔ ደግሞ ሆዴ ሲጮብኝ አልወድም። በቃ ያስተጋባል ነው የምልህ እንዴ? ስማ የተበላ ስልክ ሲጠራ ምናምን ነገር ድምጽ ታውቀው የለ እንደዛ ነው የሚሆንብኝ። ስሚ ጉብላ ማታ ያያናት ቸካ ግን ማነች? ቶኔ ነው። አረ እኔ ስሟን አላውቀውም ግን መልኳን አረሰው። ማታ ስትስቅ ጥርሷን ብቻ ያየሁት። አንተ አይወለ ነገር ያለሽ በሷ ቀልድ የለም። አረ ጉብላ ምን እሺ ነው እንዴ? ከቸካው ጋር ፎንቃ አለብሽ እንዴ? አዎ ምን ነው ደበረ እንዴ? አረ ጉብላ ከአንድ ቤት ሁለት ሰው መጨረሻ አይመጣውም ነው እንዴ? ጨራሽ መብራት ከጠፋማ ቤት ውስጥ ማለት ነው አትገናኙም፣ ትጠፋፋላችሁ ነው ብለህ አንተ እንደዚህ ላፊ አታውራ አላልኩም? አረ ጉብላ ምን እሺ አረፍተኝ በቃ እንዴ። ያው ለመፍታታት ያልኩ ነው ደብሮሽ የለ። ስማ ለመፍታታትም ቢሆን ማለት በሷ እንዳትመጣብኝሽ። ምንም ብትሆን ንጹህ አፍቃሪ ነበረች። እኔ የማይሆን ሰው ሆንኩባት እንጂ። አረ ጉብላ በቃ ተክጂ። እኔ ከየትም ተዋጥሽ በርጭ ይዤ እመጣለሁ። ተርዚናችን ይዘን የምንኖረው ማለት አባ ተክዝብኛ መጣው ጉብላ። አይቶኔ አንቺ ንጹህ ነበርሽ። ያንቺ ግፍ ነው መሰለኝ ህይወቴን ሁሉ ምስቅልቅል ያደረገው። ግን ትላንትና ሳይሽ ልክ እንደ በፊቱ ነሽ። ምንም አልተለወጥሽም። ያው አንቺ ሆነሽ ምን ይታወቃል። አንቺም አሁን ስለኔ እያሰብሽ ይሆናል። አላቅም። ለነገሩ ልጆቹም ድብ አድርገሽ ሊሆን ይችላል። ከነሱ ጋርም ደስተኛ ሆነሽ እየኖርሽ ይሆናል። መቼም እኔን ቆመሽ አትጠብቂ። እኔ የምልህ ግን ለምንድን ነው ለዚህ ቦታ የምታመጣኝ? አንደኛ እዚህ አንቺን በነፃነት ስለማግኘሽ ነው። ሁለተኛ ደግሞ እዚህ አካባቢ ልጆች እየመጡ ይጫወታሉና ሲጫወቱ ሳይ ነፃነታቸው በጣም ያስቀናኛል። እና እንደ ልጅነት መሆን ትፈልጋለህ? መሆን የሚጠላል ብለሽ ነው? አይቻልም እንጂ። ምን እያደረግሽ ነው? በቃ ለዛሬ ልጆች ነን፣ ስለዚህ እንደ ልጅነታችን እንጫወታለን ማለት ነው። እኔ ግን ከጨዋታዎች ሁሉ ደስ የሚለኝ የድሮ ባልና ሚስት እያለን የምንጫወተው ጨዋታ ነው። እሺ መጀመሪያ ከዚህ እንጀምርና ደስ ካለን እንቀጥላለን።
ሁለተኛው ነው ያለው። አሁን እንዴት መስሎኝ እና እንደዚህ ለምን እንደይቻል አይቻልም። እንደዚህ ብለጣ ማየት አይቻልም። ዞር አይቻልም። መስመር ላይ መግባት አይችልም ማለት ነው። የሚጣለው ያው አንቺ ያው የማን ቤት ነው እሷ? ግቢ በችግር የለም። ግን አይቻልም እኮ መርገጥ ቤተሰብ ወረሻ ጋር ይሄ ነው ምንድን ነው የማደርገው? አልበላም። ልጄን ካላሳየኝ አልበላም። አትብያ። የማስገድድሽ መስሎሽ ነው? ግን ያንቺ መኖር ለልጅ አስፈላጊ ነው። በዚህ ጥጋብሽ ልጅሽን ሁለተኛ አታያት። ከቻልክ ዝም በል። እኔ አንተን ድምጽ መስማት አልፈልግም። አንተ አረመኔ ነህ። እስኪ ምን ነው አረመኔ ሆነብሽ? እስኪ ንገሪ። እና አንዲት እናት ልጇን ለማሳደግ ብላ ባደረገችው ነገር እንደዚህ መሰቃየት አለባት? ይሄ እንዲሆን እኮ ተይ ብዬሽ ነበር። አንቺ ግን ያን ነገር አልፈለግሽው። ስለዚህ ምንም ማድረግ አልችልም። እኔ እኮ ብሩን ልስጥህ አልኩ። እስቲ እንደ እናት ጭንቀቴ ይግባ። እኔ ለነፍሴ አንድም እየሳሳው አይደለም፣ ግን ደግሞ ለልጄ በጣም እያሰብኩላት ነው። ምን ነው ዓለም ላይ ያለሁት እናት እኔ ነኝ አልሽ? መውለድና እናት መሆን እኮ ባንቺ አልተጀመረም። እሺ አሁን ምን አድርጊ ነው የምትለኝ? እስቲ ንገረኝ። ምንድን ነው የምትፈልገው? አሁን እኔ ካንቺ የምፈልገው ከዚህ እንደወጣሽ መሳሪያ እንድትሆኚ ነው። ምን እንዳደርግልህ? ይኸውልህ እኔ እዚህ ከዚህ በላይ መቆየት አልችልም። ምክንያቱም እዛ ልጄን ምን እያጋጠማት እንደሆነ እንኳን አላውቅም። ጥሩ፣ ከኔ ጋር ለመስማማት ከሆነ እቅድሽ ጥሩ መላ አስበሻል። በቃ ከኔ የምትፈልገውን ነገር በሙሉ ውሰድና እኔን ተወኝ እባክህ። በቃ ተወኝ። እንዴትም ብለሽ ሰኒና ጆከር መሀል ገብተሽ ታጣያቸዋለሽ። እንደዚህ አላረግም እንዴ! ምን ማለት ነው? እኔ እኮ የራሴ ህይወት አለኝ፣ ልጅ አለችኝ። ይህንን እንዴት ነው የማደርገው? ስትጣይ አንድ ፍሬ ልጅ ነሽ። ስለዚህ ይህን ነገር ለማድረግ ምን ያግድሻል? እሺ ልጄስ፣ ቆይ ለእሷ አታስብላትም? አታሳዝንህ? ልጅሽ ምን ትሆናለች? እንደውም አባት ታገኛለች። ያለ አባት ከምትኖር አፈን ዝጋ። እሺ እኔ አሁን ኑሮ እንደዚህ ሰማይ ስለነካና ቤተሰቦቼ ማስቸገር ስለሰለቸኝ እንጂ ለአንድ ልጄ ማንስሰው አይደለሁም። እሱ ያገባኝም አልኩሽ እኮ ሌኒ። ለምንድን ነው ራስሽን የምታደጊው? በቃ የተባልሽውን ነገር ማድረግ፣ ከዛ ሰላማዊ ይኖሩ መኖር። በጣም አሳፋሪ ሰው ነህ። ግን ይህንን ሰው ነግሮህ ያውቃል? በጣም ልብ የሌለ ጨካኝ፣ ርህራሄ የማታውቅ ሰው ነህ። ስልክሽ ደግሞ 150 ጊዜ ይደወላል። ደላላ ነሽ እንዴ? ይቺናል ልጅሽ እንዴት አባቷ ነው የምታሳስቡ እኮ። አታሳዝንም? በእናትህ ፍታኝና ልሂድ። በእናትህ
ደፋር እሱ ሲያምርሽ ይቀራል። አንቺ አሁን ከዚህ ከወጣሽ የብልጥ ጨዋታ እንደምትጫወች ግልጽ ነው። ስለዚህ የሆነ ማስያዣ ነገር ያስፈልገኝ። ማስያዣ? የምን ማስያዣ ነው? አምላኬ ወይ መቼም ልጄን አይደለም ማያዣ ነው። የኔ ጌታ እንደኔ ኃጢአት ሳይሆን እንደ ልጄ ንጽህና ልጄን ጠብቅልኝ። አደራህን ጌታ አደራህን። ኒና ምን ሆነሽ ነው ብቻሽ የምትስቂው? አስቆኝ እኮ ነው እዚህ አስበሻል? የሆነ ሰው አንቺን ሊዘርፍሽ መጥቶ ልክ አንቺ እንደሆንሽ ሲያውቅ ጥሎሽ ሲሄድ አሁንም ይወድሻል ማለት ነው። አንቺን ሲያይሽ እኮ ደንግጦ ማስኩን እስከ ማውለቅ ከደረሰ አሁን የሚያሳልፋችሁትን ነገር አልረሳም ማለት ነው። አረ በፍጹም እንደዛ እንኳን አይመስለኝም። በህይወቴ እኮ ነው የተጫወተው። ያፈቀረውን ልቤን ስብርብር ነው ያደረገው። ኒና ያኔ እኮ ልጆች ነበራችሁ። ምናልባት እሱ የሚያደረገውን ነገር ያደረገው ልክ የሆነ መስሎት ሊሆን ይችላል። ግን እኮ ጽዬ ሁሉም ነገር ከመጀመሪያው አቅዶበት ነበር። እኔ ጁላኒና ተፈቀርኩኝ ብዬ መንከርፈፍ። ወይኔ ኒና መጸጸት እኮ ምንም መፍትሄ አይሆንም። ያ ህይወት አንድ ያስተምሮሽ አልፏል። በቃ እሱማ ልክ ነህ ጽዬ። እሱ እንደዛ ባያረገኝ ኖሮ እኔ እንደዚህ ልጠነክር አልችልም ነበር። እሱን እኮ ነው የምልሽ። ደግሞ ቅድም ክብሮሜ ኒና ደህና አይደለችም ማውራት እያለኝ ነበር። ላወራሽ ስመጣም ደግሞ የለሽም። አረ እኔ ደህና ነኝ ጽዬ። ግን በቃ ማታ ያሳለፍነውን ነገር እያሰብኩኝ ቁጭ ብዬ ሳለቅስ ሳዝን ነበር። እሱን አይቶ ነው ለዛ ነው የተጨነቀው። ኒና ስትስቅ እንጂ ስታለቅስ ማየት አልፈልግም። እሺ? አረ እኔ ስቃለሁ ጽዬ። ለምን ብያውን ማዝናለሁ? ያን ያለቀስኩት ይበቃኛል። አይ ኒና መቼ ነው ግን አንድ ነገር ላይ ሲሪየስ ሆነሽ የምትቆዩ? አረ እባክሽ ተይኝ። አንድ ነገር ላይ 24 ሰዓት ከተጨነቅኩ ይበቃኛል። በቂ ነው እባክሽ። አይ ክብሮም ናና ይወስል ጭራሽ ወዘው ጠፋለን። ያው ሰሞኑን የተፈጠረውን ነገር ታውቅ የለም ትንሽ ቢዚ ሆኜ እኮ ነው። ታዲያ እኔ ወንድም ከመንገድ አፈፍ አረኩ። ቢሮ ግን በጣም ነው የሚያምረው አንተ። አዎ እስኪ ትንሽ ሸቀል አድርገን ደግሞ ሰፋ እናረጋታለን። አረ የራሱ በቂ ነው። እኛ እኮ ዝም ብለን ሰፋ ያለና ከፍ ያለ ነገር ስለምንወድ ነው እንጂ ይሄ ራሱ ለስራ በጣም ቆንጆ ነው አንተ። እሱስ ልክ ነህ፣ ተመስገን ነው። ይህንን ነገር አባታችን አይቶ ቢሞት በጣም ደስ ይለኝ ነበር። እሱስ ልክ ነህ። እንደዚህ መለወጤንና ማግባቴን ቢያዩልኝ ምን ያህል ደስ ባለኝ ነበር። ማን ያውቃል ላይ ሆነው እያዩን ይሆናል። ነፍሳቸውን ይማር ነው የሚባለው። አሜን። ቢሮ ድረስ መተህማ በባዶ እንደዚህ አላድርግ። ሻይ ወይስ ቡና? ምንም ቤት ተጠቅሜ ነው የወጣሁት። ምንም አያስፈልገኝም። አረ እንዴ እንግዲህ እኮ ነህ። በባዶማ አይሆንም። ባይሆን አንዱ ምረጥ። ይራ ታውቃለህ፣ አንዴ ቡና ከጠጣሁ እንደማልደግም አይደለም። ስለዚህ ባይሆን ደስ እንድልኝ ግድ የለም ውሃ አምጣልኝ። እሺ ሃና ቤት አለቃ ቡና ፈልጋችሁ ነው አይደለ? አሁን ሁለት ቡና አለቃ እንዴ እሱ ቡና ይጠጣል። ምን ነው አንተ እንዴ? ቆይ ሀበሻ አይደለ እንዴ? እንዴት ነው እዚሁ ራሳችን ደጅ ላይ የሚበቅለውን ቡና ምን ነው አልጠጣም አልክሳ? እንዴ ሃና ኧረ እባክሽ ትንፋሹ ተጂ። እንዴ መጀመሪያ እኮ የምለውን ስሚኝ እንጂ። እሺ ግን እኮ ያው የሱ ቡና ለመጣት ገርሞኝ ነው። በቃ ችግር የለውም። እኔ እሱ ድርሻ ጠጣለታለሁ። እኔ ኪራ እንደዚህ እንደ በረሮ ቢሮ ውስጥ ብሩ ተደስ ይለኝ አላመንኩትም ነበር። ክብሮም ያየህልኝ አይደል? የሴት እድር ተሰባስበው የሰፈሩባት ሰራተኛዬ እንጂ አለቃ። ቆይ ምን እያደረክ ነው? ይሄ እኮ ስሜን የሚያጠልሽ ዜና ነው እንዴ? እኔ ረጋ ሰከን ያልኩ ሰው ነኝ። የማ ያንቺ እርጎ ራሱ መች እንዳንቺ ይረጋል። እውነቴን እኮ ስክን ያልሽ ልጅ። ለማንኛውም ሃና እኔ ክብሮም እባላለሁ፣ የኪራ ታላቅ ወንድሙ ነኝ። ኧረ እባክህ ቤት መጥቶ ያማኛል ማለት ነው። እና እኔ የምልህ ሚስቱ እንዴት ነው? ትጠላኛለች አይደለ? ሃና አሁን አልጎምጎሙን ተይና ሆነ አምጪለት። እሺ አመጣለሁኝ። በቃ አንዱን ቡናም በዛው ይዤ እመጣለሁ። አንተ እውነትም ወንድሜ ተቃጥለ የለም እንዴ? ቀላል ተቃጥያለሁ እንዴ? ስትሰራ እኮ አንደኛ ናት። ግን ይኸውልህ ማን ፍጥነት ሞድ ላይ አድርጎ እንደለቀቃት አላውቅም። ይኸውልህ በአንድ ስራ 10 ጥፋት የምታጠፋ ልጅ ናት። ግን እንዲሁ ዝም በይ ሳይት ውስጥ ንጹህ ሰው ትመስለኛለች። አረ እንዴት ነው የኛ ማይክሮስኮፕ ባንዴ ንጽህናዋን አይተመረመርክ? ሌላ ስለሷ ምን ልንገርህ? ፋይሏን ይጋለ በል እኔ ካሁን በኋላ እንደዚህ የሚባል ነገር ጭራሽኑ ከተሆኑ አላስብም ወንድሜ። አዎ እሱስ እኔም ለዛ ነው እኮ የጠራው።
ወንድሞቼ እንዴት ናቸው? ዋ አንተ እኮ የመጣ ስትነግረኝ እየሮጥኩ መጣ። ወንድሜ ቢሮውን በግድ ካላየ ብሎ አመጣኝ። አንቺ ግን እንዴት ነሽ? ደህና ነኝ። ባባባ አንቺ እውነትም የቢሮ ሰው መስለሽ የለም እንዴ? እንዴ ገና ምን አይተ ገና መነጽር አደርጋለሁ። እንደዚህ ከተሰባሰብን አይቀር ለምን አንድ ላይ ምሳ አንበላ? ቆየና እንደዚህ ከተገናኘ። ወይ ሌላ ጊዜ ኪራ ነኝ ስራ መግባት አለብኝ። እንዴ ወንድሜ ይሁን እኮ ራሱ 5 ሰዓት ሊሆን ነው። እንብላና ትሄዳለህ። አይ አይሆንም ኪያዬ መግባት አለብኝ፣ ክላይንት አለብኝ። እሺ በቃ እንደዛ ከሆነ ለምን አመቻችተን አንድ ቀን ምሳ አንበላ? እንደ ቤተሰብ ጊዜ ብናሳልፍ ጥሩ ነው አይደል? በሱ ሀሳብ እስማማለሁ። ጥሩ ነው። አለው እንዴት ነው እባክሽ ዛሬ ሰላምታው? እናንተ ባትፈልጉኝም እኔ ግን እናንተን ፈልጌ መጣሁ። ቤት ማን አለ? ጽናት አለች። ለነገሩ እኔም ጽናትን ፈልጌ ነው የመጣሁት። ኪራን ቢሮ አግኝቼዋለሁ። እንዴ አንቺ ጽናትን ልታገኛት ነው? ዘነጋሹ ረሳሹ መሰለኝ። አዎ ምን ነው? ውይ አይ ይሄንንማ አልደግምም፣ አልፈልግም። ታሪካዊ ክስተት እኮ ነው፣ አንዴ ነው፣ አይደጋገምም። ውሽ አንቺ ደግሞ ምን አለበት ጥሩ ብታስቡ። ቆይ በቃ ሰው ሲባል ኔጌቲቭ ነገር ብቻ ነው አይደል የሚያስበው? አይ እኔ መቅናት አለ መቅናት ሳይሆን ያው እኔ እናንተ እንድትጎዳዱ ስለማልፈልግ ነው እንጂ ሌላ አይደለም። በይ በቃ እሺ ነው አሁን አስገቢኝ። እኔ አሁን የምፈልገው ከሁላችሁም ጋር ሰላም ማውረድ ነው። ብቸኝነት በቃኝ። አይ በእውነት እንደ እውነትሽን ከሆነ ስለተለወጥሽ በጣም ደስ ብሎኛል። ግን አንዳንዴ እንዳሰብሽው ሳይሆን አንዳንድ ሰዎች ላይ የሆነ ጠባሳ ትተሽ ምታልፋለ። ያ ጠባሳ ደግሞ አንቺ እንደምታስቢው በቀላሉ የሚለቅ ላይሆን ይችላል። አውቃለሁ፣ ግን ደግሞ ጥፋትን አምኖ ከመቀበልና ካለፈ ስህተት ከመማር ውጪ ምንም ማድረግ አልችልም። እሺ ግን አሁን ምናልባት አንቺ እንደጠበቅሽው አይነት ምላሽ ላታገኝ ትችያለሽ። ስለዚህ እንዳትናደጂ። ግድ የለም አንቺ ብቻ መንገዱን ለቀሽ አስገብኝ እንጂ ሁሉንም ነገር ውስጥ ገብቻ አስተካክለዋለሁ። እንደፈለግሽ እንግዲህ ያርግልሽ። ነይ ግቢ። ግን ምንድነው? ቆይ ንግግርሽ ትንሽ አስፈራኝ። ጽናት ጥሩ ሙድ ላይ አይደለችም እንዴ? ካልሆነች ወይ ልመለስ? አረ ናት። ግን ያው ካንቺ ጋር እንዳትጀምሩ እኮ ብዬ ነው። እኔ በኋላ አልገላግላችሁም። እኔ አመጣሹ ሙዝና ብርቱካን ቁጭ ብዬ ክፍሌ ነው የምበላው። ተናግሬያለሁ። አንቺ ደግሞ መልካሙን ተመኛልኩሽ እኮ። ይህን የማይረባ አስተሳሰብሽን ከአምሮሽ ውስጥ አውጭ። የቅርብ አማኛሉ። አሁን አንቺን በቅርቡ ስለሷ ማንነት ብታውቂ እኔ ልታስተምሪ መጣሽ? ቆይ ግን ምን አይነት ማህበረሰብ ውስጥ ነው የምንኖረው? እንደዚሁ እንደምታዩ ነው። እንደ ቀለም ዥንጉርጉር ነን። አንድ ቀለም የለንም። ቀዩም ጥቁሩም ጸይሙን ሁሉንም ስፕሪስ አድርገን ነው አንድ ላይ የምንኖር ያለን። አረ ለምን ነው ደግሞ የምሰራው? ግን የሚገርመኝ የሰው ልጅ ለመለወጥ ሲሞክር ወደ ታች መግፋት ምን ይሉታል? ቆይ ግን ለምንድን ነው እንደዚህ የምታደርጉት? አበሻ አይደለን? ሊያውም ኩሩ። ያው እንደ ባህላችን እኮ ቱባ ባህላችን ማስተካከል ነው አለማችን። ያው ከባህል ያፈነገጠ ባህል አንቀበልም። ቱባ ባህላችሁ ምቀኝነት ነው በሚለው ይስተካከል። ለማንኛውም እኔ ወደ ውስጥ ልግባ በቃ። ያለ አንዳችማ አይደለም እንደዚህ አንቀለቀለሽ። ያው ባለፈው በበር ነው ቀጥቅጣ ያስወጣችሽ። አሁን ግን በመስኮት ነው የምታስወጣሽ። እኔ የለሁበትም። በኋላ አላገላግልም እንዴ ኒና። ቆይ በምን አቅሜ እኔ ለራሴ ቁጭ ብዬ ሀዘኔን ባዝንበት ይሻላል። ቁጭ ብዬ ክፍሌ ሙዝና ብርቱካኔን ብለት ናገባኝ። ታይ ግን ሶሲ ታይ፣ ይቅርብሽ ታይ። በይ ኒና ሂጂና ጽናትን ሳሎን እንግዳ ይፈልግሻል ብለሽ ጥረት። እሺ ግን ጠርቻት እዚህ አልመጣም። እዛው ኪችን ነው መሆኑ። ይኸው በኋላ ብትደባደቡ ብትቦጫጨሩ እኔ እዚህ ዝር አይደለም እንዴ። እኔ ምን አገባኝ? ኡፍ ኒና አንቺ እኮ ነሽ እንደዚህ እያስጨነቅሽኝ ያለሽው። ሲጀመር እኔ እና እሱ አልተጣላንም። አንቺ ነሽ ዝም ብለሽ ነገሮች የምታጋጊው። እሺ እኔ ምን ቸገረኝ? ኒና ቆይ ቀዩ ፎጣ አይተሻል? ኒና ጽናት እንዴት ነሽ?
እዚህ ደግሞ ምን ልታረጊ መጣሽ? አይ ምንም፣ እናንተን እኮ ሰላም ልላችሁ መጥቼ ነው። ደግሞ ትንሽ ጊዜ ሰላም ሆኑ ሂጂና በጥብጫቸው አሉሽ? አረ እንደዛ እንዳሰብሽው አይደለም። እኔ እኮ ለሰላም ነው የመጣሁት፣ አንቺንም ኪራንም ሁላችሁንም ለማየት። ተቀመጪ። እንዴ ቆይ ሲጀመር አንቺ ነሽ እንዴ በገዛ ቤት የምታጂ? በሉ እኔ እጄ ቀዩን ፎጣ ልፈልገው። እዚህ ብዙ ቀያይ መስመር እየታየኝ ነው። መጣ ልሂድ። አውቃለሁ ብዙ ጥፋት አጥፍቻለሁ። ለዛም አሁን ከጎኔ ማንም ሰው የለም። ይቅርታ ልጠይቅሽ ነው የመጣሁት። እሺ እና አሁን ምን ይሆንልኝ ነው የምትይው? እኔማ ያው እንደ በፊቱ መሆን ባንችል እንኳን በቃ በመሀላችን ያለውን ጸብ እንፍታው። አንቺም ኪራም። መች አጣውሽ? ዞረሽ በቃ ከኪራ አታልፊም አይደል? አንቺ እንዳሰብሽ እኮ አይደለም። ቆይ እኔን ለምን ለመረዳት አትሞክሪም? እንዳልኩሽ ምንም አትበይኝ። ከቻልሽ ክብርሽን እንደጠበቅሽ ከዚህ ቤት ውጪልኝ። አንቺ ቆይ ለምንድን ነው እሺ የምታደርጊኝ? በቃ ጥፋቴን አምኜ ይቅርታ ጠየቅኩሽ አይደለ? በቃ አሁን እኔ ሰላማዊ ነገር ነው የምፈልገው። ያንቺ ሰላም ባፍንጫ ይውጣልኝ። አሁን ቀጥ ብለሽ ውጪ። ጽናት በእውነት በጣም ተቀይረሻል። አዎ በጣም ተቀይሬያለሁ። እንደ በፊቱ የኔ ሞኝነት ተጠቅመሽ ምንም ነገር ማድረጋችሁ በጣም ነቅቻለሁ። እሺ እና ማወቅ እኮ የበለጠ ጥሩ ያደርጋል እንጂ እንዳንቺ አያደርግም። በቤቴ መተሽም ልትሰድብኝ ነው? ይኸውልሽ ገላጋይ በሌለበት እጄን እንዳታስችኝ። እሺ እሺ ይሁን። ግን ኪራ እንኳን እንዳንቺ አላደረገኝም። አንቺ ግን በጣም ቂመኛ ነሽ። ውጪ ያልኩሽ እኮ ነው። ቆይ እንዴ ቆይ ጥዬ እንዳትጀምሩት። ይኸውላችሁ እኔ አላገላግላችሁ እንዴ። እኔ ብቻዬን ማገላግልበት አቅም ራሱ የለኝም። ኒና እስቲ ዝም በይ። ውጪ አንቺ። እኔ እኮ ነግሬያት ነበረ ግን አልሰማም አለች። ምን ላርጋት እንዴ? አሳልፊ ደግሞ ዩኒቨርሲቲ ስትመለስ ድጋሚ እንዳትፋየቱ። ኒና የሳየችን በስልክ ልትኝ የማንሽ ቆንጆ ዳግም እባላለሁ። እቺ ባለ ይዛሽ ልጅ አለች እንዴ? ነው የሚያቃታል ማለት ነው። እንደምን ማድረግ የማወስዳለሁ። ዳግምዬ ቆንጆ እዚህ መንገድ ላይ ብቻሽን ምን ትሰሪያለሽ? እማዬ ጠፍታብኝ ነው ስልክ አስደውላኝ። እሺ እኔ ቆንጆ ልጅ አስደውልሻለሁ። ቆይ ስልክ ቁጥሩን ታውቂዋለሽ? አውቃለሁ። እሺ ይኸውልሽማ ስልኬ ካርድ ዘግቷል። ስለዚህ አብረን ሱቅ እንሂድና ካርድ ገዝቼ ከዛ በኋላ እደውልልሻለሁ። አይ እማዬ ከማታውቂው ሰው ጋር እንዳትሄጂ ብላኛለች። አየሽ ጎበዝ ነሽ ማለት ነው። ልክ ነሽ። የትም መሄድ የለብሽም። እሺ ስለዚህ እኔ ካርዱን ገዝቼ እመጣለሁ። አንቺ እዚህ ቁጭ ብለሽ ትጠብቂኛለሽ። ጎበዝ ነይ። ጎበዝ መጣሽ ማለት ዳጊ እንዴት ነሽ? እኔ እሌኒ ጓደኛ ነኝ። አውቅሽኝ? እሌኒ ምን እንዳለች ታውቂያለሽ? እኔ ቤት አላደርኩም ድግስ ነው ያደርኩት። ዳጊን ይዘህልኝ ና አለች። እማዬ ናት እንደዛ ያለችው? አዎ። አሁን ያወራሽው ሰውዬ ማን ነው? አላውቀውም፣ ግን እማዬ ስልክ ላይ አይቼዋለሁ። ከማታውቂው ሰው ጋር አትሂጂ እሺ። እሱ እኮ ጆሮ ቆራጩ ነው። ቢወስድሽ ኖሮ ይሄኔ ጆሮሽን ቆርጦት ነበር። እውነትህን ነው? አዎ። አሁን ሳይመጣብን ነይ እንሂድ። በዛው እሌኒ ጋር ወስድሻለሁ። እሺ ጎበዝ። አሁን በዛው እማዬ ጋር እንሄዳለን። እሺ የት ሄደች? እናቷ መጥታ ወስዳታለች ማለት ነው። እንዴ
ይህን ይዘህ ስትጫወት አልነበረ? ለምንድን ነው ይህች ልጅ ያሳዘነች? የሆነ የማውቃት ያክል ስሜት እየተሰማኝ